ናችሁ ሰላም ናችሁ? እኔ እንግዲህ ሰላም ነኝ። እንግዲህ ዛሬ ይሄን ጽሁፍ እንዴት ነው የጻፈው? ዝም ብላችሁ ጉድ ተመልከቱ ማለት ነው። የዚህ መልካም ሚስጥርን ለመንገር ስለወደድኩ ነው ለብዙ ሰው አሳልፉልኝ ማለት ነው። እና ይሄን ለእናንተ እንዲገባ ነው በእስክሪብቶ የጻፍኩት ማለት ነው። እና እኔ ደግሞ ላይክ ለማውጣት ሳይሆን ለእናንተ ለማያውቁ ሰዎች እንድታሳውቁልኝ ብዙ ሰዎች ስለሚወዛገቡ ማለት ነው። እኔ ማለት ነው ለእናንተው ትምህርት እንዲሆን ብዬ ነው ይሄን በእጄ ላይ የጻፍኩት ማለት ነው። እና በትክክል አዳምጡኝ ማለት ነው። ዝም ብላችሁ ተማሳለፋችሁ በፊት አዳምጡት። የሚረባም የማይረባም ከሆነ ማሳለፍ ትችላላችሁ ማለት ነው። እና በቅዳሴ ላይ እግዚኦ ማርና ክርስቶስ በሉ 12 ጊዜ ሲሏችሁ እናንተ እንዴት ነበር የምትቆጥሩት? ዛሬ እኔ ደግሞ ልነግራችሁ ወድጃለሁ ማለት ነው። እግዚኦ ማርና ክርስቶስስ ማለት ምን ማለት ነው? እንዴትስ ምን አይነት ሚስጥር ነው? ምን አይነት መልካም ነገር አለው ለምትሉ ሰዎች ደግሞ ዛሬ እኔ ደግሞ ሚስጥሩን በቀጥታ አዳምጡኝ ዝም ብላችሁ ማለት ነው። እግዚኦ ማርና ክርስቶስ በሉ 12 ጊዜ ስትባሉ እንደዚህ 12 ጊዜ 1 2 3 4 5 6 7 8 9 10 11 12 ነው። ይሄ 12 አራቱ ራሱ ስቆጥሩት እጃችሁ 12 ነው ራሱ ማለት ነው። እና ይሄ ከዚህ ወደ ታይ ለምንድን ነው የሚወርደው? ከዚህ ወደ ላይ ለምንድን ነው የሚወጣው? ከዚህ ወደ ታይ ለምንድን ነው የሚወርደው? ከዚህ ወደ ላይ ለምንድን ነው የሚወጣው ቢሏችሁ ምን ትላላችሁ? እኔ ደግሞ ልነግራችሁ ወድጃለሁ። እግዚኦ ማርና ክርስቶስ በ12 ጊዜ ሲሏችሁ ከዚህ ወደ ታይ ከሰማየ ሰማያት ወረድክ ነው። እግዚአብሔርን ከሰማየ ሰማያት ወረድክ። ከዚህ ወደ ላይ ስትሄድ ደግሞ ሞትን ድል አድርገህ ተነሳ ነው። ከዚህ ወደ ታይ ደግሞ ዳግም ልትፈርድ ትመጣለህ ነው። ከዚህ ወደ ላይ ደግሞ እኛንም ይዘህ ትወጣለህ የሚያሳይ ምሳሌ ነው። እግዚኦ ማርና ክርስቶስ ስትሉ እንደዚህ ነው ማለት ነው። በእንተ ማርያም ማርና ክርስቶስ ሲሏችሁ ደግሞ ከትንሽ ነው የሚቆጠረው። በእንተ ማርያም እግዚኦ ማርና ክርስቶስ በሉ ሲሏችሁ ደግሞ ከዚህ እንደዚች እንዲህ ከዛ እንዲህ እያረጋችሁ እንደዚህ እያረጋችሁ ትቆጥራላችሁ ማለት ነው። በእንተ ማርያም ደግሞ ማለት ምን ማለት ነው? ከትህትና ወደ ልዕልና የከበረችበት ማለት ነው። ከዝቅታ ወደ ከፍታ የከበረችበት ምሳሌ ነው ማለት ነው። እና 12 የሆነበት ምክንያት እግዚኦ ማርና ክርስቶስ 12 ጊዜ በእንተ ማርያም ጊዜ 12 ጊዜ በ24 ሰዓት የሰራሁትን ኃጢአት ይቅር በለኝ ለማለት ነው የሚያሳየው ምሳሌ ነው። ይሄን ይመስላል። ከተመቻችሁ በኮመንት መልካም ነገር ጻፉልኝ። ይሄን ከተማራችሁ ደግሞ ላይክ ሼር ምናምን እያረጋችሁ ይሄን ለብዙ ሰው አድርሱልኝ ማለት ነው። እና ይሄን ለብዙ ሰው አድርሱልኝ በእናታችሁ። ብዙ ሰዎች ዝም ብሎ ስለሚቆጥሩ ማለት ነው። ይሄን በጣም ላኩልኝ በእናታችሁ። እና ይሄን ለብዙ ሰው ሼር እንድትዳርጉ ነው። እና ለማንም ሰው እንደዚህ ቢያወዛግባችሁ እንኳን በቀጥታ መመለስ ትችላላችሁ። ስትቆጥሩ በቀጥታ ማለት ይሄ በእስክሪብቶ በጻፍኩበት መስመር እንዲህ ወደ ላይ ወጣ ለምር ነው የወጣው ብዬ ነግሬያችኋለሁ። ይሄን ይመስላል። መልካም ቀን። ለማያውቁ አሳውቁልኝ። አመሰግናለሁ።